ስማኝማ የመውደድህን ልክ የፍቅርህን መጠን አንደበትህ ነግሮኝ በሰማም ብዙ ቀን ፍቅር ከቃል አልፎ አድጎ ወደ ተግባር ለአንድ ቀን እንኳን አልኖረም ከኔ ጋር። ወደድኩሽ ሞትኩልሽ በሚል ወሬ ብቻ አብሮነት አይዘልቅም አይኖርም ጋብቻ። ስለዚህ ዓለሜ የጆሮዬን ትተህ ለእኔ ሞልቶ ማየው ንገረኝ ለመንህ እጄን ስሰጥህ ላትለቀው ልቤን ስሰጥህ ላትሰብረው ቃልህን ላታጥፍ ልትጠብቀው ፍቅሬን ላታረክስ ልታከብረው ታዲያ በጭፍን ራሴን ልስጥህ ሐቁን ንገረኝ ለመንህ። ሰላም ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ ስለ ሀይሚዬ ቻናል አንዳንድ ነገር እናገራለሁ። ከዛ በፊት ግን ለዚህ ቻናል አዲስ ናችሁ ሰብስክራይብ አድርጉ። የኔ ውዶች፣ የኔ ማሮች፣ የኔ ምርጣ ምርጦች፣ የምወዳችሁ የጨረቃ ፋሚሊዎች እንዴት ናችሁልኝ? ሰላማችሁ ብዝዝት ተርፍርፍርፍ ይበልልኝ። እንግዲህ የኛ ጨረቃዎች ሰሞኑን ፏፈሽ እያሉ ነው። ብሩኬ ኢንስታግራም ላይ የሆነ ቪዲዮ ፖስት አድርጎ ነበር። ትናንትና ፖስት የተደረገውና የሆነ ተነስቶ መጋረጃውን እየከፈተ ምናምን ጠዋት ላይ ከእንቅልፋቸው እየነቁ ነውና ዋው እናንተ የያዙት አልጋ የያዙት ክላስ እንዴት እንደሚያምር በዚህ አጋጣሚ ማለት ነው የብሩኬን እና የሀይሚን ንጽህና በደንብ አይቼበታለሁ። ምክንያቱም አንድ አልጋ ብቻ ነው ያየሁት። አንድ አልጋ ብቻ ነው፣ ብሩኬ ብቻ ነበር ያለው። ሀይሚ ለብቻዋ ሌላ ክላስ ነው የያዘችው፣ ሌላ አልጋ ነው የያዘችው። እና ምን ልላችሁ ነው እናንተ ነገረኞች ደግሞ ሌላ ነገር እንዳታስቡ፣ አደራችሁን ስለ ልጆቹ እንዳታስቡ። ቆይ ገና ነው፣ ጊዜ ያለው። እናንተ ያለ ጊዜው አትቸኩሉ። ጊዜ ያለው ገና ነው። ጨዋ ሰው የሽማግሌ ልጆች ጨዋ ልጆች ናቸው ሀይሚና ብሩኬ። እሺ ሌላ ነገር እንዳትሞጣሙጡ፣ ሚስጥር ገለመሌ እንዳትሉኝ ያደራ። ሀይሚና ብሩኬ ለብቻቸው ናቸው። አይቼዋለሁ። አልጋውን ራሱ ሲያምር ነጭ አንሶላን የተነጠፈው ምናምን ክላሱ ራሱ በጣም ነው የሚያምረው። ደስ የሚል ቦታ ነው የያዙት፣ ሆቴል ራሱ ማለት ነው። እና እንትና ራሱ ትላንትና ፖስት ያደረገው ሰውዬ ልጅ ቆንጅየው ባሌ እያላችሁ የምትሯሯጡበት ወይኔ ዘንድሮ አረተው ሴቶችዬ፣ እኔማ ባሌን ራሱ ለማውጣት ፈራው። ወይኔ አረተው ግን ምን ተሻላችሁ? ባሌ እንደው ይበል ብላችሁ የሚበላ ይብላችሁ፣ ይበል ብላችሁ ሌላ ምንም አላላችሁ እና ማለት ነው። አዎ ይሄ ባሌ እያላችሁ የምታሯሮጡት ከወዲያ የሀይሚና የብሩኬ ሹፌር እንደሆነና ያው አልጋ ምናምን እና ካሜራማናቸው እንደሆነ እንግዲህ መረጃው ደርሶኛል። ይሄ ቆንጅዬ ልጅ ማለት ነው። ሀይሚዬማ ወዳ አይደለም ብሩኬ ምንድን ነው ያለው? ወንዳቲ ነው ያለው። ይሄኔ አባት ብሩኬ ሲቀና ማን ነው እንደኔ ደስ የሚለው? እኔ ብሩኬ ሲቀና ደስ ይለኛል። ምክንያቱም ለሀይሚ ቦታ እንዳለው ስለሚሰማኝ ማለት ነው። በነገራችን ላይ ወንድ ልጅ ካልወደደሽ አይቀናብሽም። ሴትም ብትሆን ካልወደደች አትቀናም። ቅናት ስላችሁ ደግሞ መጠን አለው፣ ልክ አለው። እንደው ዝም ብሎ ሲወጡ ሲገቡ ጭቅጭቀኝ፣ ለምን ለበሽ፣ ለምን በላሽ፣ ለምን ጠጣሽ የሚለው ሳይሆን ልክ አለው። የትክክለኛ ፍቅር ቅናት አለው። በቃ አንዳንዴ የምትወዱ ሰው ከእናንተ ውጭ ማንም እንዲያደንቅባችሁ፣ ማንም እንዲነካባችሁ ማትፈልጉት ነገር አለና እሱም ደግሞ እንዳልኳችሁ ልክ አለው። በልኩ በፍቅረኛሞች መካከል ቅናት ሲኖር ደስ ይላል። ለምን ቦታ እንዳለው ነው። ካልወደደኝ ካላፈቀረኝ ከማንም ጋር ስላላጥ ብውል፣ ከማንም ጋር ስጃጃል ብውል፣ እዛ ስገለፍጥ ብውል እርግጠኛ ነኝ ምንም እንደማይመስለው እኔ ስለማቅ ማለት ነው። እኔ ካሳለፍኩትም ህይወት ቻሌንጅ ስነግራችሁ በልኩ የሚቀናባችሁ ወንድ የሚወዳችሁ ነው። እህቶቼ እንዳትማረሩ። አንዳንድ ሴቶች የምትለዋላችሁ ቅናተኛ እኔ ምናምን የምትለዋላችሁ። ቅናት ስላችሁ ታዲያ የሴጣናዊ አይደለም እስከ መግደል የሚያደርስ። ዘንድሮ ደግሞ ያመጣብን ነገር መገዳደል ነው። ፍቅረኛሞች ሲቀናኑ መገዳደል፣ እሱን አይደል ምላችሁ። እሱ ሴጣናዊ ነው። ሌላ አለ መንፈሳዊ ቅናት የሚባል አለ። እሱ የፍቅር ነውና
በጣም ደስ የሚል ሁኔታ ላይ እንዳሉ ነው እንግዲህ በተለያየ አጋጣሚ እየገለጹልን ነውና ሌላው ደግሞ ስለ ሀይሚ ቻናል አንዳንድ ነገር ልበል። ቤተሰቦች አሁን እኛ ሼር ብናደርገው ምንም አይደለም። ምክንያቱም ዝም ብለን እኛ ጥቃቅን ዩቲዩበር ነን። ምንም እይታም ለራሳችንም የለንም እንኳን ለሌላ ማለት ነውና የሀይሚን ቻናል ትላልቅ ዩቲዩበሮች ከፍ ከፍ ያላችሁ ለምንድነው ሼር የማታደርጉላት? እሷ የማንንም ቻናል ሼር እያደረገች እሷ የማንንም ቻናል ስታሳድግ ኖራ ለምንድነው የሷ ወደ ኋላ የሚጎተተው? እግዚአብሔርን እውነት እንደው ሀይሚ ከስራዋ ካላት የሰው መውደድ ካላት የሰው ፍቅር አንጻር እስካሁን እንደው ከ200,000 በላይ መሆን አልነበረበትም? እህቶቼ፣ ዘመዶቼ፣ ቤተሰብ እስኪ እንደው እናንተ ነገሩኝ። እስካሁን ድረስ ሀይሚ ቢያንስ ከ200 በላይ መሆን ነበረባት። ግን አሁን ግን ገና 174 አካባቢ ናት። ለምንድነው ሰብስክራይብ የማታረጓት? ለምንድነው ትላልቅ ዩቲዩበሮች ሼር የማታደርጉላት? ለምንድነው ከፍ እንድትል የማትፈልጉት? የእውነት ሀይሚዬ እኮ እኔ ቻናሏ ምን እንደነካው አላቅም እንጂ በጣም በብዙ ዘንድ ተወዳጅ ናት። በዛም ሀይሚ ነው፣ በዚህም ሀይሚ ነው፣ በወዳም ሀይሚ ነው፣ በዛም ሀይሚ ነው። ለምንድነው ታዲያ ቻናሏ ከፍ እንዳይለው? ኮፒ ሊንክ አድርጉላት፣ ሼር አድርጉላት። ለምን ወደ ኋላ ይጎተታል ቻናሏ? እንደሷ ስራ እንደሷ የሰው መውደድ እኮ እስካሁን የእውነት ከ200 በላይ የሆናት ነበር። እግዚአብሔርን እና ማሮቼ ውዶቼ ይባካችሁ ሰብስክራይብ አድርጓት፣ ከፍ ከፍ አድርጓቸው። እስኪ ይደጉልን እነዚህ ሁለት ታዳጊዎች፣ ሁለት ህፃኖች ገና ብዙ ወደፊት ለሀገር የሚጠቅሙ ለወገን የሚጠቅሙ የተቸገረ የሚረዱ ናቸው እነዚህ ልጆች። አሁን ደግሞ በዚህ ገና በትንሹ እያየናቸው ነው። የሚበላ እንጀራ ከምጣዱ ያስታውቃል ነውና እነዚህ ልጆች ገና ከሆኑ ብዙ ነገሮችን እያሳዩን ነው። እውነት በቀደም ራሱ ቲክታክ ላይ ላይቭ ገብተው ከስር ቸግሮኛል የሚለውን ልጅ ማለት ነው እያለ ነበርና ላይቭ ላይ ነበርኩኝ ራሱ እያዩዋቸው ጻፍልን ያለው ብሩኬ በውስጥ አናግሮታል። እና እነዚህ ልጆች ብዙ የተቸገሩ ለወጣቶች አርአያ የሚሆኑ መልካም ትውልድን የሚያፈሩ ልጆች ናቸውና እባካችሁ ይደጉ፣ እስኪ ይደጉ። እኛም ሰርፕራይዛችን እንደረግ እስኪ። ብሩኬ ለሀይሚ ሰርፕራይዝ ያደርጋት እኔ 200,000 ስትገባ ምንድነው? በነገራችን ላይ ሀይሚዬ 200,000 ከገባች የብሩኬም 200,000 አልተከበረም፣ አብረው አላከበሩም። ስለዚህ አብረው እንዲያከብሩ እኛ ሰብስክራይብ በማድረግ ሀይሚዬን 200 እንድትገባ እናደርጋት። በፈጠራችሁ ስሞትላችሁ ሰብስክራይብ አድርጓት። ታላላቅ እስኪ ከፍ ከፍ ያላችሁ ዩቲዩበሮች ደግሞ ሼር አድርጉላት። 200 ትግባ በቃ እኛ የምንደሰት እሷም ደስ ይበላት። ከዚህ በላይ እስኪ ምን ችግር አለው? ይሄ እኮ ምንም ከምንም እኮ የሚቀነስ ሰብስክራይብ ማድረግ እውነት ከምንም የሚቀነስ ነገር የለም። ከማንም ኪስ የሚወጣ ነገር የለም። እና እባካችሁ ሰብስክራይብ አድርጓት። 200 ትግባ በቃ ሀይሚዬ 200 ሁላችሁም 200 እንድትገባ እናደርግ። አንዳንድ ኮሜንታተሮችም ያው እንደዚህ ለምንድነው 200 እንድትገባ ማታደርጉት? እኛ ምን አቅም አለን እህቴ? 200 እንድትገባማ እንኳን አይደለም 200 1 ሚሊዮን ብትገባ እኔ እጥፍ ድርፍ ነው ደስታዬ። ግን ምን አቅም አለኝ እኔ ሼር አደረገው የሷን ቻናል ምን ለራሴ የለኝ። ስለዚህ እስኪ ደህና ዩቲዩበሮች ጋር ሄዳችሁ ኮሜንት ጻፉላቸው። የሃይሚን ቻናል ሼር አድርጉ፣ ደህና የተሻሉትን ማለት ነው። ምክንያቱም እሷ የማንንም ቻናል ነው ስታሳድግ የኖረችው።